ጀግናይቱን የዲሞክራሲ ስርዓት ታጋይ እህት ዓለም ገነት ግርማን ወህኒ ቤቱን ለቀሽልን ካልወጣሽ በእጃችን ሰበብ ትሆኛለሽ የሚል እልክ አስጨራሽ ሙግት ይገጥሟታል፣ ያስፈራሯታልም። የእህት ዓለም ገነት መልስ ግን አንድና አንድ ብቻ ነበረ፣ እምቢየው። ንጹሑ አበራ ካልተፈታ ወህኒ ቤቱን ለቀቄ አልወጣም። ዋ በሕይወትሽ ላይ መፍረድሽን እወቂው። የኔ ሕይወት ከአንድ ንጹሕ ዜጋ ሕይወት በላይ አይደለምና የፈለጋችሁትን ልታደርጉኝ ትችላላችሁ። ሴትዮኛ ትእዛዝ ፈጻሚዎች ነን፣ በአስቸኳይ አስወጧት ተብለናልና በግድሽ ትወጫታለሽ። አልወጣም ብያለሁ፣ አልወጣም። አሁንም አበራ ካልተፈታ አልወጣምና የምታደርጉኝን ሁሉ በጸጋ እቀበላለሁ። ይህን መሰል እልክ አስጨራሽ ምልልስና ጭቅጭቅ ለረጅም ሰዓቶች በቆራጧ ታጋይ በገነት ግርማና በወህኒ ቤት ፖሊስ ወታደሮችና አለቆች መካከል ሲካሄድ ቆየ። ጤና ይስጥልን ሀብል ተረክቤት። ጋዜጠኛና ባለቅኔው አበራ ለማ የክፉ ቀን አለኝታዋ ትዝታ ሲል አበራ የማነ አብና ገነት ግርማን የዘከረበትን ጽሑፍ እንዲህ አቅርበንላችኋል። አብራችሁን ቆዩ። ይህም ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናላችን አዲስ በመሆኑ ሰብስክራይብ እንድታረጉልን ስንል በአክብሮት እንጠይቃለን። አንጋፋው የዲሞክራሲና የለውጥ አርበኛ አበራ የማነ አብ የ72 ዓመት አዛውንት ናቸው። ከዚህ ዕድሜያቸው ውስጥ የወያኔ ኢህአዴግ መንግስት በአፈላማ ይዟቸው 25ቱን ዓመታት በዓለም በቃኝና በቃሊቲ ወህኒ ቤቶች ቀርጧቸዋል። ከዚህ ውስጥ ባመክሮ ጥቂት ዓመታት አራግፈው 16 ዓመት ከ8 ወራት በህሊና እስረኝነት አሳልፈዋል። ደሞም ድፍን 2 ዓመታትን በጨለማ ቤት በመታገት መራራ ግፍና መከራን በመቋቋም ከሞቱት በላይና ከቆሙት በታች በመሆን አቻ እንዳልተገኘላቸው ጉምዙ ትዝታቸው ያረዳናል። ይህም አልበቃ ያለው አጋች ክፍል አንዲት ጠባብ ክፍል ከሳምባ በሽተኞች ጋር የግድ እንዲጋሩ አድርጎ ለሳምባ በሽተኛነት ዳርጓቸው ኖረዋል። ከዚህ ደዌ ለመፈወስም በአገር ቤትም ሆነ በቅርቡ እዚህ አውሮፓ ከመጡ ኋላ አጥብቀው ሕክምናቸውን በመከታተላቸው ዛሬ በሙሉ ጤንነት ላይ ሊገኙ ችለዋል። ለ2 ዓመታት በካቴና ታስረው ጨለማ ክፍል ውስጥ በሚማቅቁበት ወቅት የእጃቸው ቆዳና ስጋ ተበልቶ አልቆ አጥንታቸው ገጦ ይታይ የነበረበት የሰቆቃ ዓመታት ሲያስታውሱት እንባቸው በዓይኖቻቸው ሙሉ ይሾማል። የኔ ቢጤው ሆደ ባሻ ወያይ ደግሞ ሰቆቃቸውም በዓይነ ህሊናው ጭምር እየቃኘ መግቢያ መውጫ እንደጠፋበት የተከበበ አውሬ ጭንቅ ይለዋል። ለመሆኑ እኒህን በምድረ አሜሪካን ከተከበረ ቤተሰባቸው ጋር በሰላምና በተድላ ይኖሩ የነበሩን ትሁት ሰው ምን ተከርቸሌና ተቃሊቲ ወስዶ ዶላቸው የሚል መሪ ያዘለ ሰው ብቅ ቢል አይፈረድበትም። የዚህ መጣጥፍ አቅራቢም ለሥራ ጉዳይ ወደ ቤልጂክ ብቅ ብሎ በነበረበት ወቅት ይህን ጥያቄ ለሞክሼው ለአቶ አበራ ማስቀደሙ አልቀረም ነበር። አካሄዱ እሳቸውንና እሳቸውን የመሰሉ ጉምቱ የፖለቲካው ዓለም ምሁር አርበኞችን የሕይወት ታሪክ ውርስ ለተሰኘ የዘጋቢ ፊልም ግብዓት ለመቃረም ነበረ። ይህ ለመጪው ትውልድ ቅርስነት የሚቀመጥ የተንቀሳቃሽ ፊልም ዘገባ አገር ቤትና እውጭ የሚኖሩ ተጠቃሽ የአገር ልጆችን አውደ ስብዕና የሚያካትት ነው። እናም የዚህ መጽሐፍ አብይ ጭብጥ የሆነው ጉዳይም የተጨለፈው ከዚያው ከታሪካዊ ጭውውትና ቃለ መጠይቅ ላይ እንዲሁ ሚስጥር ቢጤ ላውጣ። የዚህ ሰናይ ሥራ ዋልታና ማገር የሆኑት ባልደረቦቼ ጋዜጠኛና የፊልም ባለሙያው ክብረት መኮንን፣ ረዳቱ ጋዜጠኛ ስዩም ደገፋ ይሁንታቸውን አይነፍጉኝም በሚል ተስፋም ሚስጥሩን ለተደራሲያን ሳካፍል ለይቅርታ እጅ እየነሳሁ ነው። አዎን ወደ ተነሳው መሪ ጥያቄ ልመለስና ሞክሼ እንዲያው ምን እግር ጥሎት ለዚህ አይነት ዳፋ ተዳረጉ ለሚለው ጥያቄ አቶ አበራ የማነ አብ የክፉ ቀን ትዝታን ጀልባ እየቀዘፉ ከ17 ዓመታት በፊት የሆነውን ሁሉ አጫውተውኛል። በተፈጥሯቸው እርጋታንና ጸጥታን የተላበሰው ገጽታቸው የዘመኑን አንዳንድ ቀዥቃዣ መነኮሳትና ጳጳሳት ያስንቃል። ታንደበታቸው የሚወጣው እጅግ ቁጥብ አስተያየትና ረጋ ያለው ትረካቸው ሲጠጡት ተዋንጫው እንዳያልቅ የሚጨነቁለትና የሚሳሱለትን የወይን ጠጅ ያህል ያስጎመጃል። ያውም ከጠይም የመልካቸው ቀለም ጋር እየተናበበ እየተጫወተ እየተሟዘቀ። አንጋፋው የመኢሶን አባልና የዲሞክራሲያዊ ስርዓት አዋላጅ ታጋይ አበራ የማነ አብ የያኔው የኢዴሃቅ የውጭ ግንኙነት ኃላፊ ሲሆኑ የኢሃፓው መርሻ ዮሴፍ ደግሞ ሊቀመንበር ነበሩ። ታዲያ ታሳስ 1986 ዓመተ ምህረት አዲስ አበባ ላይ በጊዮን ሆቴል የሚካሄድ የሰላምና የእርቅ ጉባኤ በኢዴሃቅ ይዘጋጃል።
የዝግጅቱ ሊቀመንበርና አስተባባሪም ዶክተር ነገደ ጎበዜ እንደነበሩና የእዝ ማዕከላቸውን አውሮፓ ላይ አድርገው ለዝግጅቱ ከፍተኛውን ድርሻ ይፈጽሙ እንደነበር በጭውውታችን ጊዜ ልረዳ ችያለሁ። የዚህን ጉባኤ እውን መሆን በጉጉት ይጠብቁ የነበሩት እነ አቶ አበራ የማነ አብ ጨርቄን ማቄን ሳይሉ ለጉዞ ሰነቁ። አዲስ አበባ ላይ ተገኝተው ወያኔ ኢህአዴግን በዲሞክራሲያዊና ፍትሃዊ አግባብ አንበርክከው የአገሪቱን ሰፊ ሕዝብ የልብ ትርታ ያዳመጠ ስርዓት ሊገነቡ ወደ ሸገር ገሰገሱ። ለዚህ ሰናይ አገራዊ ጉባኤ በሉፍታንዛ አውሮፕላን አሜሪካን የተንቀሳቀሱት አበራ የማነ አብ፣ ስዩም ዘነበ፣ መስፍን ተፈራና ገነነው አሰፋ ሲሆኑ ፍራንክፈርት ጀርመን ላይ አውሮፕላኑና አብራሪዎቹን አስቀይረው የስዊድኑን አለማየሁ ደሬሳንና የፈረንሳይዋን ነዋሪ ገነት ግርማ ወልደ ጊዮርጊስን አዳብለው ወደ ሸገር በረሩ። እግረ መንገዳቸውንም እና አቶ መርሻ ዮሴፍን በዚያው በተሳፈሩበት አውሮፕላን ለመቀላቀል አስቀድሞ በታቀደው መሰረት ካይሮ ላይ ቆይታ አደረጉ። እና አቶ መርሻን የበላ ጅብ ያልጮኸበት ምክንያት ሳይታወቅ ቀረና ብቻቸውን እንደቆዘሙ ወደ ሸገር አቀኑ። በጋራም ሆነ በተናጠል የኢዴሃቅ ጓዶቻቸውን ምን እንደዋጣቸው ከመጣላቸው መላምት ጋር እንደተፋጠጡ ቦሌ አውሮፕላን ማረፊያ ደረሱ። በታዳጊ ሕፃናት እቅፍ አበባን አስይዘው ቦሌ ላይ ሊቀበሏቸው ብቅ ያሉ የሰላምና የእርቅ ጉባኤ አዘጋጆች ሳይሆኑ ተቃራኒዎቹ ሆኑ። በስልጣን ላይ ያለው መንግስት የጸጥታ ሰራተኞች በካቴና እጃቸውን እያሰሩ ወደ ማረፊያ ቤት ወሰዷቸው። ውሎ አድሮም የጠቅላይ አቃቢ ሕግ ቢሮ ደም ያዘለ ዶሴ በሚል ርዕስ በ2002 ባሳተመው ዳጎስ ያለ መጽሐፍ ላይ አቶ አበራ የማነ አብ የ25 ዓመት ጽኑ እስራት እንደተፈረደባቸው ያረጋግጣል። ታጋይ አበራ የማነ አብ ያንን ዱብዳና ቀውጢ ወቅት እጅግ በመረረ ሐዘንና ቀይምታ ያስታውሱታል። ለሀገርና ለወገን አንዳች ቋር ያለው ቁም ነገር ለመስራትና ቤዛ ለመሆን እንጂ መብትና ብርሃንን ብቻ ተማለበት ተነበልባሉ ተዶለችው የእሳት ራት ለመማሰል እንዳልነበረ አሁን ላይ ሆነው ሲያስቡት በእጅጉ ይቆጫሉ። እናም እሳቸውና ጓዶቻቸው ከታገቱ በኋላ መንግስትን በኃይል ለመገልበጥና ጦርነት በማወጅ በሚል አብይ ክስ ፍርድ ቤት ቀረቡ። ተከሳሾቹ አበራ የማነ አብ፣ ገነት ግርማ፣ ስዩም ዘነበ፣ መስፍን ተፈራና ገነነው አሰፋ ነበሩ። አለማየሁ ደሬሳ የስዊድን ዜጋ በመሆኑ አምባሳደሩ መጥቶ ስላስፈታው እሱና አንድ ሌላ ሰው ከክሱ ነፃ ሊሆኑ መቻላቸውን የህሊና እስረኛው አቶ አበራ ያስታውሱታል። ቦሌ ላይ እጃቸው ከተያዘበት ጊዜ ጀምሮ የኢትዮጵያ ሕዝብ ፍቅርና ዘኔታ እንዳልተለያቸው ምስጋናን አንተርሰው ያወሳሉ። በሀገር ውስጥና በውጭ የሚኖረው ወገን ሁሉ ለሰላምና እርቅ ፍለጋ መጥተው እንዲህ ያለ አሳዛኝ እንግልትና እስር ላይ መውደቃቸው ፍትሃዊ አለመሆኑን በመግለጽ ኢህአዴግን መፈታተኑን አቶ አበራ ያሰምሩበታል። እናም ከህዝብ ከዲፕሎማቲክ አካላትና ከዓለም አቀፍ የሰብአዊ መብት ጥበቃ ድርጅቶች ጭምር እጅግ ጫናና ውትወታ የበዛበት ወያኔ ኢህአዴግ በስተመጨረሻው አንድ አቋም ላይ መድረሱን አቶ አበራ የማነ አብ ያወሳሉ። ፍርድ ቤቱ ከበላዮቹ በተሰጠው ትዕዛዝ መሰረት ከአቶ አበራ የማነ አብ በስተቀር ሁሎቹንም በነፃ ለቅቄያለሁ ሲል ብይን ይሰጣል። የአቶ አበራ ጓዶች የነሱ ስም ተጠርቶ የአቶ አበራ ስም ሳይጠራ በመቅረቱ ግር ይላቸዋል። ምናልባትም ዳኛው በስህተት ዘለዋቸው ይሆናል በሚል እምታ አበራ የማነ አብስ ሲሉ ዳኛው ላይ ያፈጣሉ። ዳኛውም ፍርድ ቤቱ አቶ አበራን በእስር ለማቆየት መወሰኑን ያረዷቸዋል። ይሄኔ የአቶ አበራ የቁርጥ ቀን አራቱም ጓዶች ገነት ግርማ፣ ስዩም ዘነበ፣ መስፍን ተፈራና ገነነው አሰፋ በህብረትና በአንድ ቃል ይህማ የማይደረግ የማይሞከር ነው እንዴ! አበራ የማነ አብ ማለት እኛ ማለት አበራ የማነ አብ ነን፣ ይፈታልን ሲሉ እንዲህ ያለ ህብራዊ አንድምታ ይመጣል ብለው ያልጠበቁት ዳኛ ግራ እንደተጋቡና የሚሰጡት ምላሽ እንዳጡ አቶ አበራ ያንን የችሎት ቀን እየተከዙ ነበር ያስታወሱልኝ። እነገነት ግርማ ግን በዚህ አልበቃቸውም ይላሉ። ዳኛው ከሰጡት ብይን የሚገርምህ እንደማይፈናፈኑ ሲረዱ እኔ ላይ ተጠምጥመው እሪታቸውን አቀለጡት። እጅግ መራራ ልቅሷቸውን ከመረረ የመጥፎ ሥርዓት እርግማንና ውግዘት ጋር አሳጅበው በችሎቱ ላይ አመጹ። አበራ ከኛ ጋር ካልተፈታልን ሞተን እንገኛለን ሲሉ ለነጻነቴ ከራሳቸው በላይ ሆነው ቆሙልኝ ሲሉ እንባ የተናነቃቸው የኒያን የክፉ ቀን ቁርጥ ጓዶቻቸውን ውለታ በታላቅ አድናቆት አክብሮትና ምስጋና አጫውተውኛል። ሞክሼ
ፍርድ ቤቱ ባልተለመደ አመጽና እምቢባይነት ሲደፈር አይተው የማያውቁት ሕግ አስከባሪዎች የዳኛውን የጸጥታ ይከበር ቀጭን ትዕዛዝ በቃልም በግልምጫም በጥቅሻም ቢያዥጎደጉድ አራቱን አንበሶች የሚበግር አልሆነም። እናም በመጨረሻ ዳኛው ራሳቸው አስቀድመው ችሎቱን ለቀው መውጣት ግድ እንዳላቸው በስፍራው የነበሩ ሌሎች ታዛቢዎችም ለዚህ ጸሐፊ ያጫወቱት ትዝ ይለዋል። እናም አቶ አበራ መራር ትዝታቸውን እንዲህ ሲሉ ቀጥለውበታል። ጓዶቼ ተችሎት እየተጎተቱ ወደ ነበሩበት ወህኒ ቤት ሲመለሱ አንዳቸውም ከልቅሶና የኢህአዴግን መንግስት አምርረው ከማውገዝ የተቆጠቡ አልነበሩ። ወህኒ ቤት ስንደርስ ዕቃቸውን ቶሎ ሸክፈው እንዲወጡ የወህኒ ቤት ፖሊሶች ሲያጣድፏቸው፣ የኔ ጓዶች ግን በተረበሸ መንፈስ ውስጥ ሆነው ልቅሷቸውን እንደቀጠሉበት ነበር። እኔን እዚያ ጥለው መፈታት ጨርሶ የማይታመን ሆኖባቸው የሚያደርጉት መላቅጡ ጠፍቶባቸው የትውልዳችንን ዕጣ ፈንታ ጥርስ በሌለው አንበሳነት እልክ ውስጥ አስገብተው በእንባ ዘለላቸው እያዘከሩት ነበር። እናልህ አስለቀሱኝ እኔንም። እናም በልባቸው ቆሰሉልኝ። አንዲት የነጻነት ቀንንም ተመኙልኝ። በወህኒ ፖሊስ ትዕዛዝ እየተጣደፉ ተለዩኝ ይላሉ አንጋፋው የዲሞክራሲ ስርዓት ታጋይና አርበኛ አበራ የማነ አብ። አዎን ወንዶቹ ታሳሪ ጓዶቻቸው እሳቸው ከነበሩበት ወህኒ ቤት ሲፈቱ እያለቀሱ ተለዩአቸው። ያቺ ብቸኛ የትግል ጓዳቸው ሴቷ ገነት ግርማስ እንዴት ሆና ይሆን የሚል ጥያቄ መነሳቱ አይቀርም። ልክ ነው። ተገቢም ጥያቄ መሆኑን ያህል ተገቢም መልስ አቶ አበራ የማነ አብ አላቸው። ገነትማ ከችሎቱ እንደወጣን እሷም እንደ ወንዶቹ ጓዶች ሁሉ እያለቀሰች ወደ ሴት እስረኞች ክፍል ተመለሰች። እዚያ ያሉትም የወህኒ ፖሊሶች ገነት ዕቃዋን ሸክፋ በአስቸኳይ እስር ቤቱን ለቃላቸው እንድትወጣ ያጣድፏታል። ገነት ግን መሪር ሐዘኗን በየየ ከመግለጽ ባሻገር የፖሊሱን ትዕዛዝ የምትሰማም የምትፈጽምም አልነበረችም። ወዲህ ወዲያ እየተንጎራደደች በሐዘን መለሌ ትላለች። የኔን አሳዛኝ መጨረሻ ያሰበች ታለቅስልኛለች፣ ትጮህልኛለች። ይፈቱኝም ዘንድ ያገር ያለህ የወገን ያለህ ትላለች። ልቅሶ የሆነ ጩኸት የሆነ አንዳች ወገን በአካባቢው ጠፋ። እናም ወህኒ ቤቱን ለቅቄ አልወጣም ብላ አመፀች። ይሄኔ ትልቅ ረብሻ ተነሳ ይላሉ ሞክሼ። ከተራ የወህኒ ፖሊስ አንስቶ እስከ ባለማረጎች ድረስ እየተፈራረቁ ጀግናይቱን የዲሞክራሲ ስርዓት ታጋይ እህት ዓለም ገነት ግርማን ወህኒ ቤቱን ለቀሽልን ካልወጣሽ በእጃችን ሰበብ ትሆኛለሽ የሚል እልክ አስጨራሽ ሙግት ይገጥሟታል፣ ያስፈራሯታልም። የእህት ዓለም ገነት መልስ ግን አንድና አንድ ብቻ ነበረ፣ እምቢየው። ንጹሑ አበራ ካልተፈታ ወህኒ ቤቱን ለቅቄ አልወጣም። ዋ በሕይወትሽ ላይ መፍረድሽን እወቂው። የኔ ሕይወት ከአንድ ንጹሕ ዜጋ ሕይወት በላይ አይደለምና የፈለጋችሁትን ልታደርጉኝ ትችላላችሁ። ሴትዮኛ ትእዛዝ ፈጻሚዎች ነን፣ በአስቸኳይ አስወጧት ተብለናልና በግድሽ ትወጫታለሽ። አልወጣም ብያለሁ፣ አልወጣም። አሁንም አበራ ካልተፈታ አልወጣምና የምታደርጉኝን ሁሉ በጸጋ እቀበላለሁ። ይህን መሰል እልክ አስጨራሽ ምልልስና ጭቅጭቅ ለረጅም ሰዓቶች በቆራጧ ታጋይ በገነት ግርማና በወህኒ ቤት ፖሊስ ወታደሮችና አለቆች መካከል ሲካሄድ ቆየ። ግና አንዳችም ለውጥ ሳይመጣ የበላይ አካል ትእዛዝ ሳይፈጸም ሊቀር ሆነ። የወህኒ ፖሊሶች ከታች እስከ ላይ ፈተና ላይ ወደቁ። አጅሪት ማንንም የማታስቀርብ የቆሰለች አራስ ነብሪትን ሆነች ይላሉ እጅግ ጭምቱና ባለስስ መንፈሱ አበራ የማነ አብ ትክዝ ብለው። አንበሲት ተነብሯን ምንም ማድረግ ያቃታቸው የወህኒ ቤት ጥበቃ ኃላፊዎች የማታ አንዳች መላ ሲያባንናቸው አቶ አበራ የማነ አብ ወደ ታሰሩበት የወንዶች ምድብ ክፍል ባጀብ ይመጣሉ። አቶ አበራንም አስጠርተው ወይዘሮ ገነትን ከወህኒ ቤት ማውጣት እንዳቃታቸውና እሳቸው የሚቻላቸውን ትብብር እንዲያደርጉላቸው ይማጸኗቸዋል። እኒህ ደምደም ያላቸው ያመረሩ ታዛዦች እርሶም የማይተባበሩን እሳቸውም አቋማቸውን የማያስተካክሉ ከሆነ የኃይል እርምጃ ልንወስድ እንገደዳለን፣ ከሕግም ከሕሊናም ዕዳ ተጠያቂነት ነፃ መሆናችንን እንዲያውቁልን ሲሉ ጫን ባለ ኃይለ ቃል ቁርጠኛ ውሳኔያቸውን ለአቶ አበራ ያሳውቋቸዋል። እጅግ ትዕግስተኛውና አርቆ አስተዋዩ አበራ የማነ አብ የነገሩ አያውነት ወይም ፓራዶክስ እያስገረማቸው የፖሊሶቹን ምጻኔና ሊወስዱ የፈለጉትን የኃይል እርምጃ ባይነ ህሊናቸው አገላብጠው ካዩት ኋላ የታለም ገነት ህልውና ከማንም ከምንም በላይ ሆኖ ይታያቸዋል። ጊዜ ማጥፋትና ሌላ የሰይጣን ጆሮ ሊሰማው የሚችል ክፉ ነገር ታክሎ እንዲነገራቸው አልፈለጉም። ምን ልርዳችሁ? ምንስ እንድተባበራችሁ ትፈልጋላችሁ?
እባካችሁን ያሻችሁን ጠይቁኝ እያሉ አቶ አበራ በተራቸው ፖሊሶቹን መማጸናቸውን የዘውትር መተከዣቸው የሆነችው ክራራቸውን እየደባበሱ አጫወቱኝ። ክራር ጨዋታን ቃሊቲ ያሉ መማራቸውን እዚህ ላይ ልብ ይለዋል። በነገራችን ላይ የትግል ጓዳቸው ዶክተር ነገደም ድንቅ ክራር ተጫዋችና አንጎራጓሪ መሆናቸውንም በዚህ አጋጣሚ ያስተውያለሁ። እኛማ እርስዎን ልናስቸግሮት የፈለግነው ጓደኛዋ ወይዘሮ ገነት እርስዎ ካልተፈቱ በቀር ወህኒ ቤቱን ለቅቄ አልወጣም ስላሉን መጥፎ ደረጃ ላይ ከመድረሳችን በፊት እርስዎ ራስዎ ለምነው እንዲያስወጡልን ነው። ኧረ እሺ ምን ገዶኝ፣ በደስታ ነው እንጂ የምተባበራችሁ ሲሏቸው የወህኒ ፖሊሶች የሰሙትን ማመን እንዳቃታቸውና እጅግ እንደተደሰቱ አቶ አበራ በትዝብት ያስታውሱታል። የእሳቸው ሙሉ ትብብር እታለም ገነትን ከአደጋ ለመታደግ እንጂ እነሱና አለቆቻቸው ንጹሐን እሳቸውን በግፍ የበየኑባቸውን እስር አሜን ብለው መቀበላቸው እንዳልሆነ ምጸቱ እንዲገባቸው አንዳች መልአክ ወይም ሰይጣን በልቦናቸው ሹክ ቢላቸው በፈቀዱ ነበር። ግን አልሆነም። በእስር ረጅም ዘመናቸው በሳምባ በሽታ እንዲሰቃዩ ከ2 ዓመታት በላይ በእግር ብረት ታስረው ጽኑ የጨለማ ቤትን ቅጣት እንዲቀበሉ ተስማምተው የተጠየቁትን ትብብር እሺ ብለው ጓዳቸውን ወይዘሮ ገነትን ለመለመን ወደ ሴቶች እስር ቤት ተከትለዋቸው ሄዱ። አቶ አበራ ከሴቶች እስር ቤት ሲደርሱ ወይዘሮ ገነት በንዴትና በሐዘን በግ ነው የራስ ዳሸንን ተራራ ያህል ተከምረው በአንበሲት ነብሬት ግርማ ሞገስ ማን አባቱ ይጠጋኝና እያሉ ሲፎክሩ ከእልክ ሲቃቸው ጋር ሲታገሉና ሲያለቅሱ ያገኟቸዋል። እጅግ ትሁትና ሰው አክባሪው አቶ አበራም ተጠግተው እባክሽን ያስቀደመ ልመናቸውን ያቀርባሉ። ገንዬ እባክሽ ተለመኝኝ፣ መንግስት ደስ ያለውን በእኔ ላይ ለማድረግ ወስኗል። በአንቺ አቅምና ጉልበት ለእኔ ያለሽን ሁሉ በእንባሽ ጭምር ገልጸሽልኛል። ፍትህን ማግኘት ካንቺም ከኔም አቅም በላይ ነው። ምንም ለውጥ ማምጣት በማንችልበት ሁኔታ ውስጥ እያለን ምንም አይነት ጉዳት ባንቺ ላይ እንዲደርስ አልፈልግም። ኧረ እባክሽ ይሄን መጥፎ ቦታ ለቀሽላቸው ሂጂ፣ እኔ እንደፈረደብኝ እወጣዋለሁ ሲሉ ይማጸኗታል። እንዴት ብዬ ጥዬህ እወጣለሁ? አልወጣም። ያለ ወንጀልህ ስትሰቃይ ያየሁና ንጹሕ ሕሊናዬ እየሞገተኝ እንዴት ብዬ እየየዋን ታቀልጠዋለች። አቶ አበራም በዚያ ገራምና ትሁት አንደበታቸው አሁንም አጥብቀው የሷ ያላንዳች አደጋ ከዚህ ክፉ ቦታ መውጣት ወሳኝ ደረጃ ላይ መድረሱን ያስረዷታል። የወህኒ ፖሊሶቹ ትእዛዝ ፈጻሚዎችና ለእንጀራቸው ታዛዦች መሆናቸውን ረጋ ብለው አስረዷት። ሂዶም ታዛዦቹ ግዳቸውን ለመፈጸም የግድ ትዕግስታቸውን ስለሚያሟጥጡ ግዳጃቸውን ክፉ መልክ ባለው ድርጊት መፈጸማቸውም ስለማይቀር እንድትተባበራቸው በጽሞና አስረዷትና የማታ ማታ ልመናቸውን ተቀብላ እንባዋን እያዘራች ከወህኒ ቤቱ ተሰናብታቸው ወጣች። ከእልክ አስጨራሹ የወህኒ ቤት ሙግትና እምቢባይነት ኋላ ግቢውን ለቃ ብትወጣም ከአቶ አበራ የማነ አብ ሕሊና ውስጥ ግን ዘላለሟን ጎጆዋን ሰርታ ቀርታለች። ስለሷ ታላቅ ስብናና የቁርጡ ቀን የእውነት አብሮነት የሕሊና እስረኛው አቶ አበራ የማነ አብ አውግተው አይጠግቡም። እንዲያውም ወደ ኋላ መለስ ብለውም በሳቸው ድርጅት በመኢሶንና በወይዘሮ ገነት ድርጅት በኢሃፓ መካከል የነበረውን የብዙ አስርት ዓመታት የባላንጣነት ስሜት ወደ ጨዋ የሰለጠነው ዘመን የፖለቲካ ወዳጅምነት የመለሰውን መልካም አጋጣሚ ባድናቆት ያስታውሱታል። አቶ አበራ የቶሮንቶ ጉባኤ እየተባለ ከሚጠቀሰው የ1982 ዓመተ ምህረቱ ጉባኤ ወቅት ጀምሮ በብዙ ሀገራዊ ጉዳዮች ላይ መኢሶንንና ኢሃፓን ተቀራርበው አብረው መስራት መጀመራቸውን የጋራ ጠላትን አንገት ማስደፋታቸውን ወዳጆቻቸውን ደግሞ ጎሽ ማሰኘታቸውንም ያወሳሉ። ከዚያ ጉባኤ በኋላም ኢድሃቅ እንዲመሰረት ሁለቱ ድርጅቶች የአንበሳውን ድርሻ ሚና እንደተጫወቱ አቶ አበራ ያስታውሳሉ። የዚያ ሁሉ የአብሮነትና የመቀራረብ ውጤት እታለም ገነት ግርማን ባለቤቷን አቶ ኢያሱ አለማየሁንና ብዙ የኢሃፓ አባላትን በወዳጅነት ለማትረፍ እንዳስቻላቸው አቶ አበራ የማነህ በእጅጉ ያሰምሩበታል። ተከሰው ፍርድ ቤት በቀረቡበትም ወቅት ካቀረቧቸው የመከላከያ ምስክሮች መካከል የኢሃፓ አባላት የሆኑ ሁለት ጥንዶች እንደሚገኙበት አጫውተውኛል። እኒህ ጥንዶች የአቶ አበራን ንጽህናና ታላቅ ስብና በመመስከር ከእስር በነጻ እንዲፈቱ ብርቱ ማኝነትን የሰጡላቸው እንደነበር በምስጋናና ባድናቆት ይገልጹታል። ዛሬ በሕይወት የሌለውና በአንድ ክፉ ቀን የደርግ ሰለባ ሆኖ የቀረው የድርጅታቸውን ቁልፍ ሰው የኃይሌ ፊዳንና ዛሬም በሕይወት ያሉትን ያገኟቸውን የዶክተር ነገደ ጎበዜን አንድ ህልምም ተፈቶ ማየታቸውን
ጨዋታችን ላይ አልሸሸጉኝም። እኒህ ሁለት ተጠቃሽ ጓዶቻቸውና ሌሎችም የድርጅታቸው ቁልፍ ሰዎች ሁሉ አንድ ቀን እንደ ኢህአፓ ከመሳሰሉ አቻ ድርጅቶች ጋር መተኪያ ለሌላት ለዝቹ እናት ሀገራችን ጎን ለጎን ቆመን የምንታገልበትንና ለወገኖቻችንም ቤዛ የምንሆንበት ቀን ይመጣ ይሆናል ሲሉ እንደነበር ባንክሮ ያስታውሱታል። የታለም ገነት አይነቱ የወህኒ ቤት አቻ ያልተገኘለት የክፉ ቀን አለኝታነት ተሞክሮና ተገብሮ የእናቶ ኃይሌ ፊዳን ረዥም ህልም ለመፍታት ማልዶ የታየን የንጋት ኮከብነት ተምሳሌ ያለው አኩሪ ተግባር ነው። ያ መንፈስ አሁንም ጠንክሮና ጎልብቶ ሀገራዊ ልብን የሚገዛና አኩሪ ትውልድን በአኩሪ የታሪክ ጀልባ ላይ አሳፍሮ የሚያሸጋግር እንዲሆን መጣር ያስፈልጋል። በህብረቱ የአብሮነት ጉዞ ዘመን ሸግኖ የነበረው መናበብ ዳግም እንዲታደስ የግድ ይላል። ለአቶ አበራ የማነ አብና ለታለም ገነት ግርማ ረዥም ዕድሜና ጤናን እመኛለሁ። እኔና የሙያ ባልደረቦቼ በጥልቀት የሄድንበትን አውደ ሰባዊ የተንቀሳቃሽ ምስል ዘገባ ውርስ በተሰኘው ጥናታዊ ዝግጅታችን ውስጥ እስክናቀናብረው ድረስ ሁለቱም በያሉበት በደህና ይቆዩልን። ደሞም ሁለቱም ለትውልዱ ውርስ ዝግጅት መጣኒና ብቃት ያላቸው ተመራጮች በመሆናቸው እንኳን ደስ ያላችሁ ስንላቸው መንፈሳዊ ኩራት ይሰማናል። ከሌሎች አከል ያገር ልጆች ጋር ታድመው ለመጻኢው ትውልድ ቅርስነት በውርስ መንኮራኩርነት ከያለንበት አምባ የሚደርሱበት ጊዜ ሩቅ አይሆንም። አቶ አበራ በቅርቡ ወደ አሜሪካን ተጉዘው ከሁለት ልጆቻቸውና ከውድ ባለቤታቸው ጋር በሰላም ይገናኙ ዘንድ የአምላክ ቸርነቱ ይሁን።